ከደቂቆች በፊት በተሰሙ አሳዛኝ ዜና የጀግናው አትሌት መሰረት ደፋር ወላጅ እናት ከዚህ ዓለም በሞት መለየታቸው ተሰምቷል። የስድስት ልጆች እናት የነበሩትና የቤቱ ምሰሶ በመሆን ልጆቻቸውን ቁም ነገር ለማብቃት በጫንቃቸው ላይ ከባባድ ችግሮችን ተሸክመውና ጥርሳቸውን ነክሰው እነዚያን የመከራ ዓመታት በብዙ ችግርና ውጣ ውረድ እንደ ማንኛውም ኢትዮጵያዊ እናት እንዳሳደጉ የሚነገርላቸው ወይዘሮ አስቴር መንገሻ ጫላ በዛሬው ዕለት ማለዳ ከዚህ ዓለም ድካም አርፈዋል። ከእናቷ ጋር የነበራት ቅርበት ከሌሎች ልጆች በተለየ እጅግ የበረታ እንደሆነ ሁልጊዜ ስለ እናቷ ፍቅርና ታላቅነት በተጋበዘችበት ስፍራ ሁሉ የምትናገረው አትሌት መሰረት ደፋር የእናቷ ህልፈት እጅግ አሳዛኝና ልብ ሰባሪ እንደሚሆንባት ብዙዎች እየተናገሩ ይገኛሉ። እናት እያለች አጊጥ፣ አባት እያለ ሩጥ እንደሚባለው በሀገራችን ብሂል ገና በለጋነት እድሜዋ የአትሌቲክስ ሙያን ሀብላ ከጀመረችበት ወቅት ጀምሮ ልጆች በትምህርታቸው ላይ ብቻ ትኩረታቸው እንደሚያደርጉ በሚገደዱበት ጊዜ የልጃቸውን ጥልቅ ፍላጎትና መሻት የተመለከቱት ወይዘሮ አስቴር ልጃቸው መሰረት ደፋር የአትሌቲክስ ሙያዋን ከትምህርቷ ጎን ለጎን በማድረግ እንድታስቀጥል ከዛም አልፋ ደግሞ ዛሬ ላይ ለተቀዳጀቻቸው ታላላቅ ዓለም አቀፋዊ ስኬቶችና ዝነኛነቷ ዋነኛ የጀርባ አጥንት በመሆን ትልቁን ስፍራ ይወስዳሉ። አትሌቷ እንደምትናገረው በሩጫው ውድድር ላይ የተለያዩ ድሎች እንድቀዳኝ ካደረጉኝ የህይወት ፍልስፍናዎች መካከል መቼም ቢሆን በውድድር ወቅት እሸነፋለሁ የሚል ሐሳብ የለኝም የሚለው አስተሳሰብ ሲሆን እንደዚህ አይነት የስነ ልቦና ጥንካሬና ማንነት እንዳጎለብት ያደረገችኝ ዋነኛ ሴት እናቴ ነበረች እያለች ትናገራለች። ለመሆኑ የአትሌቷ ወላጅ እናት የህልፈታቸው ምክንያት ምን ነበረ? ያልተነገረው መሰረት ደፋር የወላጅ እናቷን ህይወት ለማትረፍ የከፈለችው ዋጋ ምንድነው? ሁሉንም በዝርዝር ይዘላችኋል፣ ታደምጡታላችሁ። ቀጥታ ወደ ፕሮግራማችን እንሻገር። በሁለት የኦሎምፒክ የወርቅ ሜዳሊያዎችና በአራት የዓለም የቤት ውስጥ ሻምፒዮና ድሎችን የሀገራችንን ሰንደቅ ዓላማ ከፍ አድርጋ በዓለም አቀፍ ደረጃ ያውለበለበችው የጀግናው አትሌታችን መሰረት ደፋር ወላጅ እናት ወይዘሮ አስቴር መንገሻ ባደረባቸው ህመም በሀገር ውስጥና በውጭ ሀገር ከፍተኛ ሕክምና ሲከታተሉ የቆዩ ቢሆንም በዛሬው ዕለት ማለዳ ህይወታቸው አልፏል። ወይዘሮ አስቴር መንገሻ ተወዳጁ አትሌት መሰረት ደፋርን ጨምሮ 6 ልጆች ማለትም የሁለት ወንዶችና የአራት ሴቶች እናት ነበሩ። ለዛሬው የስኬቷ ምንጭ ዋነኛና ጉልህ ሚናው እንደተጫወተች ሁልጊዜ ስለ እናቷ ፍቅርና ታላቅነት በኩራት የምትናገረው አትሌት መሰረት የእናቷን መታመም ተከትሎ ህይወታቸውን ለማዳን እጅግ ከባባድ መስዋዕትነቶችን በመክፈል ያልፈነቀለችው ድንጋይና ያልደከመችበት ጥረት ባይኖርም ዛሬ የምትወዳት እናቷን በሞት መነጠቋ እጅግ መሪር ሐዘንና እንደ እግር እሳት አንገብጋቢ ሆኖባታል። የሆነ ሆኖ አትሌት መሰረት ደፋር ስትታሰብ ከልጅነት እስከ ዛሬ ዓለም አቀፋዊ ድሎችና ስኬቶች ጀርባ ዘወትር ደከመኝ ሰለቸኝ ሳትል የልጇ ምኞት ለማሳካት ደፋ ቀና ብላ ያሳደገቻት ወላጅ እናቷ ዘወትር ይታወሳሉ፣ ይዘከራሉ። ወላጅ እናቷም ህልፈታቸው ከተሰማበትና በተለያዩ የማህበራዊ ሚዲያዎች ላይ ከተለቀቀ በኋላ እጅግ በርካታ ኢትዮጵያውያን ለአትሌት መሰረት ደፋር ያላቸውን ፍቅር፣ አይዞሽ እና የማጽናኛ መልእክትን እያስተላለፉላት ይገኛሉ። እኛም እንደ አንድ ክርስቲያን ሚዲያ ለጀግናው አትሌታችን መሰረት ደፋር፣ ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለመላው ስፖርት ቤተሰብ መጽናናትን እንመኛለን። በሌላ መረጃችን ቀጠና 2 ሙሉ ወንጌል ቤተክርስቲያን ጆይ ጭሮ በተባለው ግለሰብ ላይ ለወንጌላውያን አማኙ በሙሉ መግለጫን የሰጠ ሲሆን ከወራት በፊት ጥቅምት 2018 ዘማሪ ኤፍሬም አለሙ ላዘጋጀው ኮንሰርት የገንዘብ ማሰባሰቢያ ሲደረግ እነ ኤፍሬም አለሙ ገንዘብ ጠይቀው 500 ሺህ ብር እሰጣለሁ፣ አሁን ቢሾፍቱ መታችሁ ሰዱ ምሳ ላይ ነኝ በማለት ጠርቷቸው ገንዘቡን ለመቀበል በሄዱበት ወደ ጉባኤ አስገብቶ ስለራሱ በእነ ኤፍሬም የተቆላጳጰሰ ምስክርነት እንዲናገሩ ካደረጋቸውና ቀረጻ ካካሄደባቸው በኋላ ገንዘቡን ስመልስ ነው የምሰጠው፣ ምሳ በልታችሁ ሂዱ ብሎ ሸኝቷቸው በተንቀሳቀሰ ቪዲዮ የተቀረጹትን ኤፍሬም አለሙና ይሳቅ እሱ ጋር ሄደው ማገልገላቸውን ገልጾ ከነሱ ጋርም ጥሩ ጊዜ ነበረን ሲል በማህበራዊ ሚዲያ ላይ በማሰራጨቱ
እንዴት ሄደው ያገለግላሉ በሚል ካማኙ ለተነሳባቸው ተቃውሞና ውግዘት ያውም ደግሞ ኤፍሬም ገንዘቡን ለመቀበል ሲል ግለሰቡን ያለ የሌለ ማሞካሸትና በነቢይ ጆይ ጭሮ አገልግሎት መባረኩን እግዚአብሔር በዚህ ዘመን የሚጠቀምበት ነቢይ ነው ሲል ስለሱ በጉባኤ የተናገረለትን ለህዝብ እንዲደርስ በማድረጉ ዘማሪዎቹ ስለ ጉዳዩ ሲያስረዱ ለአገልግሎት አለመሄዳቸውንና 500 ሺህ ብር ሰጣለው አሁን መታችሁ ስዱ ብሎ ጠርቶ በስማቸው መጠቀሚያ እንዳደረጋቸውና ብሩንም አልሰጥም ብሎ እንደከለከለ መግለጻቸው የሚታወስ ነው። ይህ እንዳለው ነው ከሰሞኑ በተመሳሳይ ይሄው ጆይ ጭሮ የተባለው ከመሰል ግብረ አበሮቹ ጋር በቀጠና 2 ሙሉ ወንጌል በጉባኤ በመድረክ መታየቱና ቀረጻ አድርጎ ማስለቀቁ ብዙዎችን አስቆጥቶ እንደነበር ይታወቃል። ይህንንም ተከትሎ የቀጠና 2 ሙሉ ወንጌል በቤተ እምነቱ አዳራሽ ግለሰቦቹ ተገኝተው በመድረክ ስለማቆማቸውና ስለተካሄደው ትዕይንት የተለቀቀውን ተንቀሳቃሽ ቪዲዮ በተመለከተ ቀጠና 2 ሙሉ ወንጌል ትናንትና በሰጠችው ምላሽ የቢፍቱ ቡራዩ ሙሉ ወንጌል አጥቢያ አገልጋይ የመዝሙር አልበም ምረቃን አስመልክታ የቀጠና 2 ሙሉ ወንጌል አጥቢያ አዳራሽ ለመጠቀም ጠይቀው የቤተ እምነታችን አካል በመሆኗ አዳራሹን እንዲገለገሉበት መፍቀዷንና በዚሁ በዕለቱ በተደረገው ፕሮግራም ከሙሉ ወንጌል ቤተክርስቲያን አስተምሮና አቋም ውጭ የሆኑ ግለሰቦች ሾልኮ በመድረክ ላይ መውጣታቸውን በተለያዩ ማህበራዊ ሚዲያዎች ላይ ተለቀው በማየታችን እጅግ አዝነናል። ይህ ደግሞ በቤተክርስቲያናችን ድንጋጤን የፈጠረና የቤተክርስቲያናችንን ስም የሚያጎድፍ በመሆኑ ቤተክርስቲያኒቱ አዳራሽ ከመፍቀድ ውጪ በፕሮግራሙ ላይ አጥቢያ ቤተክርስቲያናችን ምንም አይነት ተሳትፎና ህብረት እንዳልነበራት እያሳወቅን በመድረኩ ለነበረውና ለተካሄደው ፕሮግራም ቤተክርስቲያናችን እውቅና እንደማትሰጥ እየገለጽን በዕለቱ ለተፈጠረው ችግር የአጥቢያ ቤተክርስቲያናችንን አባላትና ሌሎች ቅዱሳንን በታላቅ አክብሮት ይቅርታ እንጠይቃለን ሲሉ የቀጠና 2 ሙሉ ወንጌል ቤተክርስቲያን የመሪዎች ጉባኤ ስለ ጉዳዩ ማብራሪያና ምላሽ በመስጠት ይቅርታ ጠይቀዋል። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን እንግዲህ የተወዳጇ አትሌት መሰረት ደፋር ወላጅ እናት ወይዘሮ አስቴር ህልፈተ ህይወታቸውን ተከትሎ እንዲሁም ደግሞ የቀጠና 2 ሙሉ ወንጌል ቤተክርስቲያን አገልጋይ ጆይ ጭሮን በተመለከተ ያወጣችውን መግለጫ አጠናክረን ወደ እናንተ አጠር ባለ መልኩ ያቀረብንበት ፕሮግራም ይህንን ይመስል ነበር። ለአትሌት መሰረት ደፋር እንግዲህ ለወላጆቿ፣ ለዘመዶቿ እንዲሁም ደግሞ ለጓደኞቿና ለስፖርት አፍቃሪዎች በሙሉ መጽናናትን እንመኛለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።